መልካም ዜና አለን። thedeeperwalk.com ኤልሳና ዘላለም ተባረኩ። እግዚአብሔር እናመሰግናለን። ዛሬ ደግሞ ቁጥር ነው የሚያታለን። የቤተ ክርስቲያን ቁጥሩ ላይ ብቻ ተኮረን የታናሽ መንጋን ጸጋ የፈለግንም ቢሆን ሳንጠቀምበት እንቀራለን። ምን ማለቴ ነው? አንድ ቤተ ክርስቲያን 20 ሰው 15 ሰው ይዞ ነገር ግን የሚገለጠው ጸጋ እሁድ የፓስተሩ ብቻ ሊሆን ይችላል። 100 ቁጥርም ቤተ ክርስቲያን ሜጋ ቸርችም ሆኖ የፓስተሩ ጸጋ የጥቂት ሰዎች ጸጋ ይገለጣል። ሌሎቹ ተመልካቾች ናቸው። በየሳምንቱ እየመጡ ፕሮግራም ኮንሱም ያደርጋሉ። አገልጋዮች የተባሉት ደግሞ ፕሮዳክሽን ፕሮግራም ይፈጥራሉ። ያንን ፕሮግራም ለመካፈል ሰው ይመጣል። ይሄ ቁጥሩ ትንሽም ቢሆን ትልቅም ቢሆን ፈንክሽኑ ነው። የቤተ ክርስቲያኑ ፈንክሽን በፐርፎርማንስ ላይ ቤዝድ የሆነ ጥቂቶች አገልጋዮች፣ አብዛኛዎቹ ደግሞ ምእመን በዚህ አይነት ስራ ክፍፍል የሚካሄድ ነው። ነገር ግን የታናሽ መንጋ ገጽታ የሚወሰነው በአንድ ጉዳይ ነው። ያ ምንድን ነው? ሁሉም ካህናት ናቸው። ምእመን ሳይሆን ቅዱሳን ናቸው። በጅማት እየተገጣጠመ እንደሚል እግዚአብሔር ቃል አካል ናቸው። ሁሉም ስጦታዎቻቸውን ያውቃሉ፣ ደግሞም ይጠቀማሉ። ሁሉም አምባሳደሮች ናቸው። ሁሉም የተቀቡ ናቸው። በእግዚአብሔር ከመንፈስ ቅዱስ የሚማሩ ደቀ መዛሙርት ናቸው። ይሄ ነው ባህሪው። የታናሽ መንጋ ባህሪ አካልን የሚገልጥ ነው። ይህንን ትንሽ ቁጥር የያዘች ቤተ ክርስቲያን በስራ ላይ ማዋል ትችላለች። በቀላል መንገድ ትንሽ ስለሆኑ ብዙም ቻሌንጅ የለባቸው። ትልቅ የሚባሉት ቤተ ክርስቲያኖች ደግሞ 200፣ 500፣ 1000 ምዕመን ያላቸው ደግሞ ይህንን ማድረግ ይችላሉ። ቻሌንጅ ይኖርባቸዋል። ነገር ግን መንፈስ ቅዱስ መንገድ አለው። የመንፈስ ቅዱስን ሐሳብ በስራ ላይ ለማዋል መንፈስ ቅዱስ በቂ ነው። በአካል አፕሮች ካደረግነው መንፈስ ቅዱስ መንገዱን ያሳየናል። ዛሬ ልናገር የፈለግኩት ታናሽና ትልቅ የሚለው ቋንቋ እንዲህ በገሃዱ ዓለም ስናይ ሚኒንግለስ እንደሆነ ነው። በእግዚአብሔር ቃል ግን ታላቅና ታናሽ የሚል የተለየ ትርጉም አለው። በቁጥር ስናየው እኛ ትንሽ እንላለን፣ 20 ምዕመን ያለውን ብለን 100፣ 200፣ 300 ያለውን ደግሞ ትልቅ ቤተ ክርስቲያን እንላለን። ትልቅና ትንሽ ለሜጋው ደግሞ 500 ያለው ትንሽ ነው። አያቸው፣ ሪላቲቭ ነው። ቁጥር ላይ የተመሰረተ ነው ትልቅ ትንሽ የምንለው። ነገር ግን በመንፈስ ቅዱስ አሰራር 20ውም 100ውም 1000ውም ሁሉም ትልቅ አይደሉም። ሲጀመር የመንፈስ ቅዱስ የእግዚአብሔር የትልቅ ዲፊኒሽን ከቁጥር ጋር አያያዝም፣ ከዳይናሚክስ ጋር ነው የሚያያዘው። እንዴት ማለት ጥሩ ነው። የእግዚአብሔር ሐሳብ ታናሽ መንጋ የሚቆራኘው ከታላቅ የመንፈስ ቅዱስ ንቅናቄ ጋር ነው። እኛንን ታናሽ የሆን ነው። እኛ ትንሽ ነን። በዓለም አይን እዚህ ግቡ ማንባል ነን። እነዚህ ታናሽ የሆንን ተራ የሆንን በመንፈስ ቅዱስ እጅ እንደ እግዚአብሔር ሐሳብ ብንመላለስ ታላቅ የመንፈስ ቅዱስ ንቅናቄ ይፈጥራል። ያ ነው ትልቁ። የመንፈስ ቅዱስ ታላቅ በሐዋርያት ዘመን ብናይ ትንሽ ናቸው። መንግስትን ነው ሊሰጣቸው የአባታችሁ በጎ ፈቃድ የተባለላቸው ናቸው። ታላቅ የመንፈስ ቅዱስ ንቅናቄ ኢየሩሳሌምን አልፎ እስከ ዓለም ዳርቻ ድረስ የደረሰ ያ ነው ትልቅ ማለት። ያ ነው ነፍሳት ዕለት ዕለት ይጨመሩ ነበር ማለት ይሄ ነው ትልቅ። በየቦታው ሚሽነሪዎችን እየላኩ ጳውሎስና በርናባስ ብዙ ቤተ ክርስቲያኖችን ተከሉ። ይሄ ነው ትልቅ። ትልቅ ማለት
500 ምዕመንን ይዞ በየዕለቱ ተመልካቾች 90%ቱ 10%ቶች ደግሞ ፐርፎርም እያደረጉ ግፋቤል ከ500 550 ከዛ 450 እያለ እዛው ላይ የሚቆም እሱ ትልቅ አይደለም። ከዓመት ዓመት ሪፕሮዲውስ የማያደርግ ፕላንት የማያደርግ አገር የማይሞላ የማይሰፋ የመንፈስ ቅዱስ ንቅናቄ የሌለው እንደ እሳት ከተማን ተኮር የሆነ ሪቫይቫል የማያመጣ ከሆነ እሱ ትልቅ አይደለም። እኛ ትልቅ የምንለው በቁጥር ነው። ለእኛ ትልቅ ነው። የተወሰኑ ተመልካቾች እስካሉ ድረስ ቤቱ እስከሞቀ ድረስ ብለን ያ ትልቅ ነው ለእኛ 200 300። ግን የእግዚአብሔር ሐሳብ ምንድን ነው? እግዚአብሔር መንፈስ ቅዱስ የሚፈልገው ምንድን ነው? ታናሽ መንጋን ሲጠራ ምንድን ነው ያለው? አትፍሩ አለ። አትፍሩ። ታላቅ ቻሌንጅ ሰጥቷቸው አትፍሩ አለ። ያሰበላቸው የሰጣቸው ኮማንድመንት እስከ ዓለም ዳርቻ ሂዱ። ባውንደሪው እየሰፋ ሄዶ የሚቆመው የዓለም ዳርቻ ነው። የመንፈስ ቅዱስ እይታያቸው ትልቅ ማለት ያ ነው። ትልቅ ማለት እግዚአብሔር ሲልክ የሚልክበት ቦታ ዓለም አቀፍ ዳርቻው ሰፊ የሆነ ነው። ስለዚህ ቤተ ክርስቲያናችን ሲጀመር በቁጥር ትልቅ አይባልም። 20ም ሆነን 100ም ሆነን 1000ም ሆነን መጠየቅ ያለብን ትልቅ የመንፈሱ ቅዱሱ ስራ ነው። ትልቅ ያንን ነው መመኘት ያለብን። ትልቁ የመንፈስ ቅዱስ ንቅናቄ ጋር እንድንደርስ ሁሉም ሰራተኞች ሆነው መነሳት አለብን። በአንድ ልብ ሁላችንም ጸጋችንን ማውጣት አለብን። ሁላችንም ኪንግደም ማይንድድ መሆን አለብን። ሁላችንም ራሳችንን ክደን ስንሰበሰብ እርስ በርስ እየተበረታታን ለበጎ ስራ እጆቻችንን የምናነሳ መሆን አለብን። ምንድን ነው የምንፈልገው? የምንፈልገው የመንፈስ ቅዱስን የእግዚአብሔርን ክብር ማየት ከሆነ ትልቅ የሚመጣው በትንሽ ውስጥ ሆነን ነው። በትንሽ ሆነን ወንድማችንን ኦተንቲክ እውነተኛ ፍቅር ስንገልጥ፣ በእውነተኛ መያያዝ ስንያያዝ፣ በትንሽነታችን ቫይብሬት ስናደርግ፣ በዛ አይነት መንገድ ስንሄድ እግዚአብሔር ዕለት ዕለት ይጨምራል። ነፍሳቶችን ዕለት ዕለት ይጨምራል። ከኛ ውስጥ እየወጣ ሰው ይሄዳል። ወደ አፍሪካ፣ ወደ ኤዥያ፣ ወደ ተለያየ ቦታ እግዚአብሔር ይልካል። ኢምፓክታችን ፓወርፉል ይሆናል። ያላየነውን ማየት እንችላለን። አላየንም። እውነተኛ የመንፈስ ቅዱስ ንቅናቄ ፓወሩ በመካከላችን እየተገለጠ አይደለም። ፕሮግራም መካፈላችን በቃን ብለን ከተቀመጥን ከየት ይምጣ የእግዚአብሔር ኃይል? ማን ፈለገው? ማን በእርሱ መንገድ ተገኝቶ ስራ አለው? ስለዚህ በራችንን በትንሽ ውስጥ ነው ጌታ ኃይል የሚሰራው። ታናሽነትን የማያስተናግድ፣ ትንሽን መንጋ የማያስተናግድ፣ ኦተንቲክ ሆኖ እንደ አካል መያያዝን የማያስተናግድ ቤተ ክርስቲያን ቁጥሩ ትልቅም ቢሆን በመንፈስ ቅዱስ እይታ ትልቅን አያውቅም። ስለዚህ ወደ ታናሽ መንጋ ልባችንን ስንመልስ ራሳችንን አዋርደን የቅዱሳንን ጸጋ እንዳይባክን በመትጋት በፍቅር ከተነሳሳን እውነተኛውን ትልቅ እናያለን። ቤቶቻችን ሁሉ የጎረቤቶቻችን መዳኛ ቦታዎች ይሆናሉ። ስራዎቻችን የእግዚአብሔር ክብር መገለጫ ይሆናል። እግዚአብሔር በመካከላችን ያልፋል። ጌታ የያዘው ነገር ቢኖር ምንድን ነው? በእርሱ ፕሮግራም ውስጥ መግባት፣ እርሱ ያለንን ማድረግ። ወደ ታች ስንሄድ ነው ወደ ላይ ከፍ የምንለው። ታናሽ መንጋን ኤምብሬስ አድርገን በዛ ውስጥ ከተያያዝንና ፈንክሽን ካደረግን ኃይለኛ ነው የምንሆነው። ኤክስፕሎድ ነው የምናደርገው። እጅግ እንበዛለን። መልቲፕላይ ነው የምናደርገው። ፍቅራችን ሌላውን ይስባል። እውነት የሆነ ህይወት ሌላውን ይጋብዛል። ከተማዋ
ከዚህ በፊት ታሪኮችን ብናይ ሁሉንም ነው የሚያናወጠው። ከቤተ ክርስቲያን ግድግዳ አልፎ ከተማውን ይወርሳል፣ ሌላውን ኢምፓክት ያደርጋል። ያ ነው ታላቅ የመንፈስ ቅዱስ ንቅናቄን እንፈልጋለን። ታናሽ መንጋ ላይ ዘወር ብለን ከወንድማችን ጋር እንያያዝ፣ ከእህታችን ጋር እንያያዝ። በታናሽ ጅማሬ ፍጻሜያችን ግን ታላቅ ነው የሚሆነው። ያ ነው ትልቅ። ስለዚህ በቁጥር አንታለል። ይሄ በቂ ነው ብለን ወይም ደግሞ 20ው 30 ለመሆን 30ው 50 ለመሆን 50ው 100 ለመሆን እንተው ያንን ፕሮግራምና ለመንፈስ ቅዱስ እንልቀቅለት። መንፈስ ቅዱስ ሚሽነሪ አድርጎ ይልከናል። እግዚአብሔር የሰጠን ቤተ ክርስቲያን 24/7 የሚከፈትበትን የአገልግሎት መድረክ ያመጣል። 7-11 ቡና ይሸጣል። 24/7 ሁሌ ክፍት ነው። የሚሸጠው ቡና ነው። የሚያስተዳድረው አንድ ቤተሰብ ነው። ቤተ ክርስቲያን በመቶ የሚቆጠሩ ቅዱሳን ከብዙ ስጦታዎቻቸው ጋር የተከማቹባት ቤተ ክርስቲያን ግን ቤቷን የምትከፍተው ለፐብሊክ በሳምንት 2 ሰዓት እሁድ ነው። ለምን ይሄ ይሆናል? በቁጥር ከ7-11 ኢምፕሎየር በልጠን ፕሮዳክታችን ወንጌል፣ ሰላም፣ ፈውስ፣ መፈታትን የሚያመጣ ከቡና በላይ ሆኖ እግዚአብሔር መንፈስ ቅዱስ ከኛ ጋር ሆኖ ኢየሱስ ከኛ ጋር ሆኖ ቃሉ ፓወርፉል ኃይለኛ ሆኖ ይህ ሁሉ እያለን እየሄድን እየተካፈልን መምጣት ደጁ ቢከፈትስ የእግዚአብሔር ኃይል ቢወርድስ ያንን እንናፍቅ። ያልናፈቅነውን አናገኝም። ያላየነው ሪያላይዝድ አይሆንም። በእምነት ካልተመለከትን እንዴት ወደ ሪያሊቲ ይመጣል? ትልቁ ያ ነው። ከተማ ተኮር ስንሆን ያ ነው ትልቅ የሚያሰኘው። የምንጀምረው ግን 2-3 ሆነን ኦተንቲክ የሆነ ሪል የሆነ ኪንግደም ማይንድድ የሆነ ላይፍ መኖር ስንጀምር ነው። ለእርሱ ደግሞ በቀኝ በግራ ዘወር ብንል ወንድሞች እህቶች አሉ። እንነቃቃ፣ እንነሳሳ። ታናሽ መንጋ ነገር ግን ታላቅ የመንፈስ ቅዱስ ንቅናቄ፣ የሁላችንም ጥማትና ራእይ ክብሩን ማየት፣ የሞተልን፣ የቆሰለልን፣ የተቆረሰልን፣ የደማልንን ክርስቶስ ኢየሱስን ማሳየት። ይሄ ነው ኑሯችን። ኑሮ ማለት ይሄ ነው። ኑሮ ክርስቶስ ነው አለ። to live is Christ, to die is gain. ሞት ማትረፊያ ነው አለ ጳውሎስ። ያን ያህል ፓሽን ካለን መኖር ለኔ ማለት ክርስቶስን ማሳየት፣ ክርስቶስን መኖር፣ ክርስቶስን መግለጥ ከሆነ ይሆናል። ወንድሞቼ እህቶቼ ይሆናል። ታናሽ መንጋ ስንል ሁል ጊዜ በአእምሯችን ማሰብ ያለብን ከጀርባው ታላቅ የመንፈስ ቅዱስ ንቅናቄ፣ እውነተኛ ትልቅ ቁጥር ከትልቁ እግዚአብሔር የሚመነጭ አለና በዚህ እንበረታታ። እግዚአብሔር ጸጋውን ያበዛልናል። ይህንበት ያለበት መንገድ የፍቅር መንገድ፣ የትህትና መንገድ፣ እርሱን ብቻ የመፈለግ መንገድ ከሆነ ይሆናል። መከናወንም ይሆንልናል። የእግዚአብሔር ስም ብሩክ ይሁን።